ሰላምና ጤናን በያላችሁበት መኝላችኋል። የተወደዳችሁና የተከበራችሁ ቤተሰቦቼ ይህ ጊዜ የተሰኘ ፕሮግራማችን ነው። እንደተለመደው በጊዜ ፕሮግራማችን ተመልሰን መተናል። አዳዲስ ቪዲዮዎችን ይዘላችሁ መተናል። ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቱን ተጫኑ። ዛሬ ወደ ተመረጡ ቪዲዮዎቻችን እናልፋለን። መልካም ቆይታ። በዛሬ የመጀመሪያ ቪዲዮአችን ስናልፍ አንዲት ህፃን ልጅ እንግዲህ በካንሰር ተይዛ ሆስፒታል ውስጥ ለነፍሷ እየታገለች ያለች ህፃን ልጅ ወደ ሶሻል ሚዲያ ብቅ ብላለች። ታዋቂ ሰዎችም እንግዲህ ሄደው ጎብኝቷታል። እቺ ህፃን ልጅ የምትናገረው ቃላት አስተማሪ ስለሆነ ወደ እናንተ ይዤ መጥቻለሁ። ወደ ቪዲዮ እንለፍ። ጥርሴ ይደማል፣ አፍንጫዬ ነስር ነበረው፣ ኃይለኛ ራስ ምታት፣ ድካም፣ ትኩሳት ነበረው። 2 ወር 3 ወር አካባቢ ምንም ህመም ያልታወቀ ነበር። እንደዚህ ይሆናል ብለን አላሰብንም ነበር፣ አልነገርናትም ነበር። እስከተወሰነ ጊዜ እኛም መቀበል አቅቶን ስለነበረ ለተወሰነ ጊዜ ሁሉም ህይወት በጣም ይዛባል። ማንም ሰው ሁሉም ሰው አእምሮ ልክ አያስብና በቤታችን ጣፋጭ ናት፣ በቃ የቤቱ ቅመም ናት። በቃ እሷ ስትጎድል ሁሉም ሰው የከፋው። ከዛ ብለድ ካንሰር ነው ተብሎ ኬሞ ክፍል ከገባው በኋላ የባሰ ታመምኩ። የሉኪሚያ ወይም ደግሞ የደም ካንሰር ህመምን እየታገለች ቢሆንም ስለ ብሩህ ተስፋ፣ ስለ ጽናት፣ ስለ አመስጋኝነት፣ ስለ ጥንካሬ እናወራለን። አንደኛ ነገር የአበባ ቢዝነሴን ማሳደግ እፈልጋለሁ። የመጀመሪያው ዲዛይነር መሆን እፈልጋለሁ። አርኪቴክቸር መሆን እፈልጋለሁ። ፋውንዴሽን ማቋቋም እፈልጋለሁ። በእግዚአብሔር ተስፋ አትቁረጡ። በቃ እድናለሁ የሚል ሀሳብ ከሆነ ያላችሁ እድናለሁ፣ ከራሳችሁ የሚጠበቀውን አድርጉና ሌላውን ለፈጣሪ ተውት። ምክንያቱም ሰው ቢረሳችሁም ሰው ቢተዋችሁም ከዛ ደግሞ በቃ ሁሉም ሰው ተስፋ ቁረጡ ቢላችሁ እናንተ ግን ተስፋ አትቁረጡ። ሊያና ተጨምተሽ ደመና ነያ አዛኝቱ እመትህትና ደግፍ። አንደኛ ነገር በእግዚአብሔር ቸርነት አድርጉ፣ ምክንያቱም እሱ ሁሉም ነገር አይሳነው። እግዚአብሔር ደግሞ የሚፈትነው የሚወዳቸውን ነው። ምክንያቱም በእሱ ምሳሌ ሊያደርጋቸው ስለሚፈልግ በእነሱ በኩል ሆኖ ሌሎችን ሰዎች ማስተማር ስለሚፈልግ ነው እንጂ የፈተናቸው ጠልቷቸው አይደለም። ስልሽ ካንሰር መሆኑ የባሰ ከባድ ሆኖ ሳለ ከዛ ይሄ ትሞታለች ምናምን የሚለው በቃ አተርፍም ምናምን የሚለው እንትን ደግሞ ሲመጣ በጣም ከባድ ነው። ትልቁ ጸሎትሽ በዚህ ሁሉ ሁኔታ ውስጥ ለፈጣሪሽ የምትይው ምንድን ነው? አድነኝና እንደዚህ ያወሩብኝን ሰዎች ትሞታለች አተርፍም ብለው ያወሩብኝን ሰዎች ላሳፍራቸው ነው ስለ የነበረው። ሌላ ምንም ማለት ነው። ምክንያቱም በቃ ትንሽ እሱ ነው የሰጠኝ፣ እሱ ነው ብትብለኝ። እግዚአብሔር በእኔ ሰዎች ማስተማር ፈልጎ ነው እንደዚህ ያደረገኝ። እሱ ነው ማለት ይሄኔ ጣፋጭ በቃ እሺ ይቅር በቃ የኔ ፍቅር እግዚአብሔር ሰጠ፣ እግዚአብሔር ነሳ። ስለዚህ በቃ ምንም እንትን የለውም። እጅግ በጣም የምታሳዝን ልጅ ናት፣ አስተዋይ ናት። በዛ ላይ ደግሞ እግዚአብሔር እኔን በካንሰር ህመም እንዲያዝ ያደረገኝ እንግዲህ ሰዎችን ሊያስተምር ነው ብላ ታምናለች እና የእግዚአብሔር ቃል በውስጧ ምን ያህል ፓወርፉል እንደሆነ ነው የሚያሳየው። ተስፋ አለመቁረጧ ህፃን ናት፣ አስቡት። እና በዚህ ልክ እንደዚህ አይነት ቃላቶችን መናገሯ ራሱ እጅግ በጣም የሚያስደንቅ ነው። ስለዚህ ሁላችሁም በጸሎታችሁ እንድታስቧት አደራ ለማለት ፈልጋለሁ። በዚህ አጋጣሚ እንግዲህ እግዚአብሔር ምሯት ደግሞ ህልሟን ለማሳካትም እንድትበቃ ምኞታችን ነው። ወደ ቀጣይ ቪዲዮአችን ስናልፍ እንግዲህ ቀጣይ ቪዲዮአችን አሁንም እናቶች እንግዲህ በየቤተ ክርስቲያኑ ከአምላካቸው ጋራ የትግራይ እናቶች እንግዲህ ግብ ይዘዋል። ልጆቻችን ለጦርነት እንግዲህ ልጆቻችን እያለቁን ያለው ጦርነት ብዙ ኪሳራም አድርሶብናል እና ማረን ኪዳነ ምሕረት እባክሽን አማልጅን እያሉ ነው የሚገኙት። እስቲ ቪዲዮን እንመልከት። حضرها أنت كده ምሕረት አደይ ታጎንና ባይትፈለ እንዳያችሁት እንግዲህ ልብ የሚነካ ቪዲዮ ነው። እናቶች እንግዲህ ደረታቸውን እየደቁ ይህንን ጦርነት፣ ይህንን መከራ፣ ይህንን የኢትዮጵያ ስቃይ እንዲያበቃ እየተማጸኑ ነው የትግራይ እናቶች ያሉት። በዚህ አጋጣሚ የሁሉም እናቶች የሁሉም ማህበረሰብ ህዝብ
በአንድነት ወደ ፈጣሪ መጮ ያለብን ጊዜ አሁን ትክክለኛው ሰዓት አሁን ይመስለኛል። ምክንያቱም እዛም ሄዶ የሚገደለው የኛም ልጅ ነውና ስለዚህ የኦሮሚያ እናት የትኛውም ብሔር የኢትዮጵያ እናት ሁሉ ለዚህ ጊዜ ከፈጣሪ ጋር ማውራት አለባት፣ እኛም ማውራት አለብን ብዬ ነው የማስበው። እግዚአብሔር የእናቶቻችንን ጸሎትና እንግዲህም ደግሞ ልመና ይስማ። ወደዚህ ጉዳይ ሳልፍ አንድ ቪዲዮ ላጋራችሁ። አቡነ ናትናኤል ትግራይ ላይ የተከናወነ ያለውን አፈሳና ጭቆና የተቃወሙ ብቸኛ ጳጳስ ናቸው። ብቸኛ ጳጳስ። አሁን ግን ከህወሓትና ከደጋፊዎቻቸው ትልቅ ጫና፣ ዛቻና ማስፈራሪያ እየደረሰባቸው ይገኛል። ስለዚህ መላው የትግራይ ህዝብና የኢትዮጵያ ህዝብ ከጎናቸው እንዲቆም ጠይቃለሁ። ነገር ግን የፌዴራል መንግስት ገብቶ ህዝቡን ያድን፣ የፌዴራል መንግስት ጣልቃ ይግባልን እያልን ያለ ነው። እነዚህ ሰዎች የሚምሩት የህብረተሰብ ክፍል የለም። ጳጳስ አይሉ፣ ቄስ አይሉ፣ ሼክ አይሉ፣ ህፃን አይሉ፣ እናት አይሉ፣ ሁሉንም የማጥፋት ዘመቻ ነው የተያያዙት። ስለዚህ የፌዴራል መንግስት ሊደርስልን ይገባል። ጊዜ በተሰጣቸው ቁጥር አንድ በአንድ የትግራይን ህዝብ እየጨረሱት ነው። እስከ መቼ ነው ትዕግስቱ? እስከ መቼ ነው? እስከ መቼ ነው ጊዜ የሚሰጣቸው? እስከ መቼ ነው ዝም የሚባለው? የትግራይ ህዝብ የትግራይ ወጣት የቻለውን ሁሉ እያደረገ ነው፣ ግን ድጋፍ ያስፈልገዋል። የፌዴራል መንግስት ስፔሻሊ የፌዴራል መንግስት ድጋፍ ያስፈልገዋል። ፌዴራል መንግስት ህዝብህን አድን፣ ድረስልን እያለ ነው። ሰላም ለትግራይ ህዝብ፣ ሰላም ለሁላችን፣ ፈጣሪ ምሕረቱን ይላክልን። እንግዲህ በዚህ ልክ እንግዲህ ድምጽ እያሰሙ ነው የሚገኙት። የትግራይ ወጣት አሁንም ቢሆን ጦርነት አንፈልግም፣ በጦርነት ምንም ያተረፍነው ነገር የለም። በጦርነት ብዙ አንድ እናት ከ10 በላይ ልጇን የቀበረችበትም ሁኔታ አለና ስለዚህ ይህንን ነገር እያስተላለፉ ነው የሚገኙት። እንግዲህ ወደ ሌላኛው ቪዲዮ ሳልፍ ደግሞ ቡዲዝም አባቶች አንድ ልጅ የአባቱን መኪና ይዞ ከቤት በመውጣት መኪናውን እያሽከረከረ መነኮሳቶችን ፈጅቷል ማለት ነው። እና ይህን ተከትሎ አንድ ስለነሱ የተሰራ ቪዲዮ አለ፣ ያንን አስደምጣችሁ። 5ቱ ወዲያውኑ ህይወታቸው ሲያልፍ 3ቱ ደግሞ ሆስፒታል ከደረሱ በኋላ ነው ተብሏል። እና ሕክምና እየተደረገላቸው ነው። ህይወታቸው ያለፈው ደግሞ ቀብር እየተደረገላቸው ነው። እነዚህ ህዝቦች በጣም ነው የምወዳቸው። እነዚህ መነኮሳት ለምን ካላችሁኝ እምነታቸውን የሚኖሩት ናቸው፣ የሚያወሩ አይደሉም። እምነታቸውን የሚኖሩ መነኮሳት ናቸው። እምነታቸው ምንድነው? እምነታቸውስ የሚጠይቃቸው ግዴታዎች ምንድናቸው የሚለውን ነገር ብንመለከት ይጠቅመናል። የራሳችንንም በዚህ መልኩ እንድናዘጋጅ ይረዳናል የሚል እምነት አለኝና ይህንን ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክ ሼር እያደረጋችሁት አብረን ብንቆይስ። ከነዚህ ሰዎች መካከል 5ቱ ወዲያውኑ 3ቱ ደግሞ ሆስፒታል ከደረሱ በኋላ የሞቱት በዚህ ሁኔታ ሀገር አማን ብለው ሲንቀሳቀሱ ነበር። ዓለማችን ላይ እስካሁን ከዘለቁት አንጋፋ የገዳማዊ ህይወት ማህበረሰቦች መካከል የቡድሃ መነኮሳት ቀዳሚዎቹ ናቸው። በሲድሃርታ ጓታማ ወይም ቡድሃ ከ2500 ዓመታት በፊት የተመሰረተው የመነኮሳቱ ህይወት ቅንጦት በሌለው ቀላል አኗኗር በመንፈሳዊ ተግዛዝና ረቂቅ እውቀትን ኤንላይትመንት በመፈለግ ላይ የተመሰረተ እምነት ነው። አንድ ሰው መነኩሴ በሚሆንበት ጊዜ ቪናያ የተባለውንና እስከ 227 የሚደርሱ ደንቦችን እንደየወጎቻቸው ይለያያል የያዘውን ጥብቅ የገዳማዊ ስርዓት ህግ ለመጠበቅ ቃል ይገባል። 4ቱ ዋና ዋና የሚከለከሉ ጉዳዮች። አንድ መነኩሴ ከ4ቱ ዋና ዋና ህጎች መካከል አንዱን እንኳን ቢጥስ ወዲያውኑ ከገዳሙ ይሰናበታል። እነሱም የግብረ ስጋ ግንኙነት መፈጸም፣ መስረቅ፣ ሆን ብሎ የሰውን ህይወት ማጥፋት ወይም የሌለውን የላቀ መንፈሳዊ ስኬት አለኝ ብሎ በሐሰት መናገር ናቸው። ንብረትንና ምኞትን መተው። መነኮሳት ሁሉንም የግል ንብረቶቻቸውን ይተዋሉ። በባህላዊ ስርዓት መሰረት 8 ነገሮችን ብቻ እንዲይዙ ይፈቀድላቸዋል። እነሱም 3 አልባሳት፣ የልመና ሳህን የምግብ መሰብሰቢያቸው ነው፣ ምላጭ ራስን ለመላጨት፣ መርፌና የውሃ ማጣሪያ ወንፊት ትናንሽ ነፍሳትን በስህተት እንዳይውጡና እንዳይገድሉ ለመከላከል ናቸው። 2 ዕለታዊ ህይወታቸው። የአንድ መነኩሴ የዕለት ተዕለት ህይወት በጊዜ ሰሌዳ የተዋቀረ ሲሆን ትኩረቱም በንቃት ማይንድፉልነስ፣ በትምህርትና በማህበረሰብ አገልግሎት ላይ የሚያተኩሩ ናቸው። አብዛኛውን ጊዜ ማለዳ ላይ ከጠዋቱ 10 ሰዓት ወይም 11 ሰዓት ላይ በጸሎት በዜማና በሜዲቴሽን ማሰላሰል ይጀምራል። ከማለዳው ፀሐይ መውጣት በኋላ መነኮሳቱ በአካባቢው ማህበረሰብ መካከል በዝምታ ተሰልፈው ይጓዛሉ።
የዓለም ሕዝብ ምዕመናን በያዟቸው ሳህኖች ላይ ምግብ ያኖሩላቸዋል። ይህ እንደ ማጣት ወይም ተራ ልመና አይቆጠርም። ይልቁንም ማህበረሰቡ ለጋስነትን እንዲለማመድና መንፈሳዊ በረከትን እንዲያገኝ እድል ይሰጠዋል። አንድ ወይም ሁለት ጊዜ መመገብን በተመለከተ መነኮሳት አብዛኛውን ጊዜ ምግብ አያበስሉም። በምግብ ልመናው ዑደት ያገኙትን ይመገባሉ። እንዲሁም ምግባቸውን ከቀኑ 6 ሰዓት በፊት ጨርሰው ማጠናቀቅ አለባቸው ነው የሚባለው። ከቀትር ጀምሮ እስከ ማግስቱ ጠዋት ድረስ መጾም የተለመደ ህይወት ነው። ጥናትና አገልግሎት ከሰዓት በኋላ ያለውን ጊዜ የቡድሃ ቅዱሳት መጽሐፍትን በማጥናት ቤተ መቅደሱን በመንከባከብ ማህበረሰቡን በማስተማር ወይም ምዕመናንን በሜዲቴሽን በማሰላሰል ስነ ስርዓት ላይ በመምራት ያሳልፋሉ። የልብሶቻቸው ቀለምና የተላጨው ራስ ምልክታቸው የቡድሃ መነኮሳት ገጽታ በቀላሉ የሚታወቅ ሲሆን እያንዳንዱ ዝርዝር ነገር ጥልቅ መንፈሳዊ ትርጉም አለው። የተላጨ ራስን መላጨት ከቁሳዊ ዓለም ጋር ያለውን ትስስር ማቋረጥን፣ ከንቱነትን መተውና ሙሉ በሙሉ በትህትና ህይወት ራስን መስጠት ያሳያል። ቀለማቱ እንደየአካባቢውና እንደየወጉ የልብሶች ቀለማት ይለያያሉ። ደማቅ ቢጫ ወይም ብርቱካናማው በተለይ በደቡብ ምስራቅ ኤስያ ሀገሮች እንደ ታይላንድ፣ ካምቦዲያና ላኦስ ባሉ የተራባዳ ወግ ተከታዮች ይለበሳል። በታሪክ እነዚህ ልብሶች የሚቀለሙት እንደ እርድ ካሉ የተፈጥሮ ስሮችና ቅመማ ቅመሞች ነበር። ቀዩ ደግሞ በብዛት በቲቤት መነኮሳት ይለበሳል። አመድማ፣ ጥቁር ቡናማ በምስራቅ ኤስያ ባሉ እንደ ዜን ቡድሂዝም ባሉ ወጎች በጃፓን፣ ኮሪያ እና ቻይና በብዛት ይታያል። እንግዲህ እንደተማራችሁበት ተስፋ አድርጋለሁ እና እነኚህ አባቶች እንግዲህ በመኪና መስመሩን የማይለቁ መነኮሳቶች ናቸው። መስመራቸው ላይ እንዳሉ ተሰልፈው እንደሚሄዱ የሚመጣውን መኪና ሳይሸሹ ምን ሳይሉ መኪናው በፍጥነት እንግዲህ ጠራርጎ ግጭት እንግዲህ አደጋ አድርሶባቸው እንግዲህ አብዛኛዎቹ እንግዲህ ለማለፍ ችለዋል ማለት ነው። ያሳዝናል። ዋናው ነገር ምንድነው? ከነኚህ መነኮሳት ታሪክ የተማርኩት ዋና ነገር ባመኑበት መስመር በተሰመረላቸው መስመር መሄዳቸው ራሱ ሁላችንም ሊያስተምር የሚገባ ነው እና እኛም አባቶቻችንን በተለይ መጠበቅ መቻል አለብን። አባቶች ከሌሉ ልጆች የሉም እና ስለዚህ መነኮሳት በገዳም ክብር ሊሰጣቸው ይገባል። በገዳም ተቸገረን ሲሉ ልንደርስላቸው ይገባል። የሚያስፈልጋቸውን ነገር ልናደርግላቸው ይገባል። እኛ ከተማ ለምንኖረው ከፈጣሪ ጋር ሳያቋርጡ ሳይሰለቹ የሚጸልዩ ለእኛም ለዓለምም የሚተጉ ናቸውና ማለት ነውና ከዚህ ጉዳይ ሳልወጣ እንግዲህ ወደ ሰሞኑን በዋልድባ ጉዳይ በተነሳው እንግዲህ እግረኛውን መልስ ሰጥቷል እና ይህ የአባቶችን ጉዳይ አምጥቶ ሚዲያ ላይ መፈትፈቱ ያን ያህል ጥቅም አለው ብዬ ባላስብም እግረኛውን መልስ ሰጥቷል። ጥቂቱን እንስማ። ለምን ወደ እንዳልሻ ሄድክ? በይቅርታ የተዘጋውን አንተ ጋር ወስዶ አባቶች ቀረቡ። ያ የሰራኸው ቪዲዮ የዚህን ዓለም ድራማ የሚመስል ምናምን ብለው ሂስ ሰጡ። እሱ ደግሞ ያን ወሰደና አዎ ፕሮግራሙ ይደምቅ ያብረቀርቅልኝ ይሆን ብዬ ተወሰነ ነገር ጨምሬያለሁ፣ ይሄ ስህተት ነው ብሎ ይቅርታ ጠየቀ። እናም ፋይል በተዘጋ ፋይል ላይ አቧራውን እንደገና አራግፈህ ቀሰቀስክ ነገር ነው የሰው። እዚህ ጋር ደግሞ አንድ ግልጽ ላድርግ፣ እንደዛ አይደለም። በይቅርታም ጉዳዩ አልተዘጋም። እንዲያውም እኔ ጋር የመጡት የአብረንታንት አባቶች ኮሜዲያን እሸቱ ቢሮ ሂደው ልንመርቅህ ነው የመጣ ነው ብለው እሱም ይቅርታ ተጠይቆ በዛ በኩል ማለቁ ለዳንሻ ዋልድባ አባቶች የህመሙ ህመም ይሄኛው ቪዲዮ ነው። ታምኛለሽ? ይሄን አስረዳኝ እስኪ። በጣም አሪፍ። ዋልድባ 3 ነው ብዬሻለሁ። አብረንታንት፣ እንዳልሻህና ሰቋር። እንግዲህ እዚህ ሀሳብ ላይ ዋልድባ 3 ነው። አንደኛው እኔ ጋር የመጡት አባቶች ዋናዎቹ የጉዳዩ ባለቤት አይደሉም። እሸቱ ደግሞ እነኝን ነው ይቅርታ የጠየቀው። ይቅርታ መጠየቅ የነበረበት ግን ኋላ ላይ እኔ ሄጄ ቪዲዮ የሰራሁላቸውን ነው። ስለዚህ ለዛ ነው የሰራሁት፣ ይቅርታ አልተጠየቁም በሚል እንግዲህ መልሱን ይዞ መጥቷል። ይህ በእኔ እይታ ተቀባይነት ያለው አይመስለኝም። ዞሮ ዞሮ አባቶችም ቢሆኑ እኛ ሌሎቹም አባቶች ይመለከተናል፣ ህጋችን ተጥሷል የዋልድባ ብለው ከአንደኛው ዋልድባ መጥተው ህዝብ ፊት ጥያቄ ካቀረቡ ይቅርታ ማለት ያለበት የመጀመሪያው እዚህ ቦታ ላይ ቅሬታ ያቀረቡትን ሰዎች ነው ወይም ደግሞ አባቶችን ነው።
ይቅርታ ማለት ያለበት ይሄ እሸቱ ማለት ነው። በመቀጠል እሸቱ መጠየቅ ያለበትን ካልጠየቀም ደግሞ አንተ ሄደ ቪዲዮ ከምትሰራ እሸቱን በውስጥ አውርተው ራሱ ሄዶ ይቅርታ ቪዲዮ መስራት ይችላል። ለምን የአባቶችን ጉዳይ በዚህ ልክ ማምጣትና መለገስ አስፈለገ የሚል ጥያቄ ነው ያለን። እኔ አሁንም ቢሆን ያልተዋጠልኝ ጥያቄ ነው። ዞሮ ዞሮ እንዲህም ተብሎ ተጠይቆ ነበረ ከእሸቱ ጋር ምንድነው ያለህ ተብሎም ነበርና እኔ ከእሸቱ ጋር ምንም የለኝም ብሏል። ጠልፍ የምጥለው ልጅ አይደለም። ምክንያቱም ርቆ የሄደ ልጅ ነው። እሸቱ በእነሱ አእምሮ እሸቱ እንደነሱ ክፉ ሲያስብ የሚውል ይመስላቸዋል። ትልቁን የገዳም ጉዳይ ትልቁን የስርዓት ጉዳይ ያነሱትን አባቶች ምንድነው ችግሩ ብሎ ጠይቆ ከመረዳት ይልቅ አውርደው ፈጥፍጠው በተክለ ሃይማኖት አዳንና በኮሜዲያን እሸቱ ደግሞም ለዛውም በማይረባ ነገር አመጣው እንዲህ ለማድረግ እሱን ለማሰጣት በይቅርታ የተዘጋውን ቅብጥርሶ ይላሉ። እሺ አንተና እሸቱ ምንና ምን ናችሁ? ደመኞች ናችሁ? አርጋው ነው የሳሉን አይደለ? በጣም ጥሩ። እኔ ኮሜዲያን እሸቱ በአካል አግኝቼው አላውቅም። እንዲህ አይነ ውሃውን አይቼው ተጨባብጨውም አላውቅም። በዩቱብ ነው ማቀው። በጣም የተሳካለት ተስፈንጣሪ ሐሳብ ያለው የታደሰ ጭንቅላት ያለው ልጅ ነው እሱ እያለ እንግዲህ የእሸቱን በመልካም ስራዎችን በማወደስ ምንም አይነት ነገር የለኝም። ነገር ግን ጉዳዩ ወደ እኔና ወደ እሸቱ ማውረድ አልነበረበትም። ማህበረሰቡ ወይም ህዝቡ መረዳት የነበረበት የገዳሞቹ ጉዳይ ላይ ነው። የሴቶች ገዳም አለ የለም በሚለው ላይ ምክንያቱም የሴቶች ገዳም የለም ይላሉ አባቶች። ህጉም ስርዓቱም እንደዛ ነው። ሴቶች ማቆያ አላቸው እንጂ በአባቶች ስር ይተዳደራሉ እንጂ የሴቶች ገዳም ተብሎ መሰራት አልነበረበትም ነው። ለዚህም ደግሞ እንግዲህ ይቅርታ ጠይቀዋል። ሌሎች ግን እኛንን የሚመለከተን ይህ ስህተት በትክክል የተሰራበት እኛ ላይ ስለሆነ እሸቱ እኛን ይቅርታ መጠየቅ አለበት፣ ካልሆነ ደግሞ እንግዲህ መቆሚያውን ዘግዝቀን እንጸልያለን፣ እሸቱ ይቀሰፋል የሚሉ ባለፈው ቪዲዮ ላይ የተነሱትም ሀሳቦች ከዚህ የመነጨ ነው እና ስለዚህ ዞሮ ዞሮ ቦታ ልንሰጠው የሚገባ ጉዳይ አይደለም። በተለይ የማራገቡ ስራ ላይ ቦታ ልንሰጠው አይገባም። ነገር ግን የዲያሎግ ወይም ደግሞ የፍላጎት ያላቸው ለምሳሌ ሳይገባ ገዳም ውስጥ ቦታ ይሰጠን የሚሉ የሴት እናቶቻችን መነኮሳት ካሉም እዛ ጋር በቤተ ክህነትና በገዳሙ ስርዓት መፈታትና ሁኔታው ወደ ህዝብ መምጣት ያለበት ይመስለኛል። ነገር ግን እዚህ ጋር መጥቶ ለዩቱበሮች ገቢ ወይም ደግሞ ለህዝብን ህሊና የመበጥበጥና ነገሮችን እዛና እዚህ የማስረገጥ ሁኔታ ልክ አይደለም ብዬ ነው የማስበው። እንግዲህ በሱ ላይ ለተነሱ ጉዳዮች በተለይ ተሰድብ ያለው በሚያነክሰው እንግዲህ በእግሩ ምክንያት ብዙዎች ሰድበውኛል፣ ተናግረውኛል። እኔ ግን የስላሴ ባሪያ ነኝ፣ ስላሴ የሰራው እንግዲህ ቡርጅ ከሊፋ ነኝ ብሎም እንግዲህ ፈገግ በሚያሰኝ ሁኔታ ስለ ራሱም ተናግሯል ማለት ነው። እንግዲህ ብዙ መልሶችን ሰጥቷል። እናንተስ ምን ትላላችሁ ለማለት ፈልጋለሁኝ። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ ህወሓት ለምንድን ነው ጦርነትን የሚፈልገው ወር ደግሞ ለምንድን ነው የትግራይ ህዝብ ላይ እንደዚህ የሚያደርገው ሲባል ህወሓት አባላቶች እንደዚህ ናቸው፣ ሌቦች ናቸው የሚልም እንግዲህ በማዕድንም ላይ ያላቸውን ሁኔታ የመለስ ልጅ ተናግራለች እና እንስማው። በትግራይ ህዝብ ላይ የጦርነት አዋጅን እያወጀ የሚገኘው የህወሓት ቡድን ከፍተኛ አመራር የሆኑት ጀነራል ምግበይ እንዲሁም ደግሞ ሞንጆሪኖ በሚል ስያሜ የምናውቃቸው እነዚህ ሁለት አመራሮችን ጨምሮ ሌሎች የህወሓት ከፍተኛ አመራሮች በህገወጥ የሆነ የማዕድን ዝውውር ላይ እጃቸው እንዳለበት የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልጅ ሰምሃል መለስ ዜናዊ ይፋ አድርጋለች። ሰምሃል መለስ ዜናዊ በይፋ እንደገለጸችው ከሆነ እነዚህ ሁለት ግለሰቦችን ጨምሮ ሌሎችም ከኤርትራ መንግስት ባለስልጣናትና ከሌሎች ኃይሎች ጋር በመተባበር ከትግራይ ክልል ከፍተኛ ቁጥር ያለው ማዕድናትን በማውጣት ወደ የተለያዩ የአረብ ሀገራት ገበያዎች ላይ እያቀረቡ ሲሆን እዚህም የሚገኘው ገቢ ለጦር መሳሪያ ግዥና ለሌሎች አገልግሎቶች እንደሚውልም ገልጿል። በተደጋጋሚ በትግራይ ክልል ያለው የህገወጥ የማዕድን ዝውውርን በተመለከተ አቶ ጌታቸው ረዳ ሌሎች ዓለም አቀፍ ተቋማት ጭምር የተለያዩ ጥናቶችንም ይፋ አድርገዋል። በኢትዮጵያ ታሪክም ሆነ በዓለም አቀፍ ደረጃ የትኛውም ክልል ከፌዴራል መንግስቱ እውቅና ውጪ ወይም ደግሞ በፌዴራል መንግስቱ አሰራር ውጪ ማዕድናትን አውጥቶ የማይሸጥ ቢሆንም ህወሓት ግን የጦር መሳሪያ ለመግዛት እንዲሁም ደግሞ በትግራይ ክልል
የሚያደርገው እንቅስቃሴ ህገወጥ የሆነ የማዕድን ሽያጭን አጠናክሮ መቀጠሉ የሚገልጽ መረጃዎች እየወጡ ይገኛሉ። እንግዲህ አሁን ላይ የትግራይ ክልልን እያስተዳደሩ የሚገኙት ዶክተር ደብረጽዮን ገብረ ሚካኤልም ከዚህ የማዕድን እንቅስቃሴ በስተጀርባ እጃቸው እንዳለበት በይፋ አረጋግጠዋል። ከዛም በተጨማሪ ደግሞ ዶክተር ደብረጽዮን ገብረ ሚካኤል እንደገለጹት ይህንን አስገዳጅ የወታደራዊ ዘመቻን ከመጀመር ባለፈ የማዕድን ሽያጩን የሚያደርጉት የትግራይን ኢኮኖሚ ለመደገፍ እንደሆነ ቢገልጹም ኢኮኖሚያቸውን ግን የሚደግፉት የጦር መሳሪያዎችን በመታጠቅና ወጣቶችን በአስገዳጅ ሁኔታ ወደ ውትድርና በማስገባት እንደሆነም ጭምር ነው እንግዲህ እየተነገረ የሚገኘው። ስለዚህ አሁን ላይ ትግራይ እንግዲህ በዚህ ስለሚታሙን ዞሮ ባለስልጣኖች ያለ ጥቅማቸው የሚያደርጉት አንዳች ነገር የለም። እኛ የምንፈልገው ግን የመጀመሪያ የህዝብን ሰላም ማስከበር እንድትችሉልን ነው። ፌዴራል መንግስትም እንግዲህ በዚህ ሁኔታ ላይ የራሱን የሆነ እርምጃ መውሰድ አለበት ብዬ ነው የማምነው። ሰማዩም ጠቆረ ዳመናው ተቆጣ። ይህ ቪዲዮ እንግዲህ ዶክተር አብይ ሲመረቅ ያሳያል። በተለይ ከአያቱ እግር ላይ ወድቆ ጉልበቱን እየሳመ አያቴ ወታደር ነበረ፣ እኔም ደግሞ በሕክምና ሀገሬን አገለግላለሁ የሚልም እንግዲህ ሀሳብ ታክሎበታል ማለት ነው። እጅግ በጣም ደስ የሚል ነው። እንግዲህ ሀገርን ያገለገሉ ብዙ ሰዎች አሉ። ነገር ግን ያው በዚህ ልክ ደግሞ የሀገር ፍቅር ያላቸው ትውልድንም ይተካሉና እናመሰግናለን ለማለት እንፈልጋለን። የአንዲት ወጣት እንግዲህ ድምፅ በቲክታክ ላይ ተሰምቷል ማለት ነው። ምናልባት ይህንን ቪዲዮ ወደ እናንተ ይዤ የመጣሁት በተለያዩ የኢትዮጵያ አካባቢ ላይ ያሉ እንግዲህ በጦርነት ምክንያት በተለይ በፖለቲካ ምክንያት መማር ያልቻሉ ህልማቸውን ያቋረጡ ተስፋ የቆረጡ ብዙ በደልና ብዙ ህመም ውስጥ ራሳቸውን ያገኙ ሳይፈልጉ ጦርነት የተከፈተባቸውና ህመም የሚሰማቸው ራያቸው ላይ ለመድረስ ሲሉ መድረስ ያልቻሉና ጊዜ ዋጋ ያስከፈላቸው ብዙ ወጣቶች አሉና የዚችን ልጅ ምክንያት ሰምቼ ምክንያቱ የሷ ብዙም ባይገርመኝም እሷ አትርፋ ሳለ በዚህ ልክ ስብራት ከተሰማት ሌሎቹስ ምን ይሰማቸው ይሆን ብዬ ይህን ቪዲዮ ላጋራችሁ ደርኩ። አይ ወደ ገደለው ልግባ ሳላንዛዛውን ሀሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝን ቆንጆ ስቃይ አሳለፍኩኝ። እግዚአብሔር ይመስገን። አሁን ግን 1 ዓመት ሆኖታል። ጠንክሬ እግዚአብሔር አግዞኝ ቆሜያለሁኝ እና አሁን ላይ የምሬ ነው ምንም ስራ ምናምንም ሳይሆን በቃ ይሄ ቲክቶክ ነው ያለኝ እና አሁን ከጓደኞቼም ከብዙ ሰው በኋላ ይቀረው መሰለኝ እንጂ ከፋኝ እና በጣም ትልቅ ተስፋ አለኝ። ጎበዝ ድምፃዊ መሆን የምችል ልጅ ነኝ እና ግን ያን ህልሜን እስካሳካው ድረስ ትንሽ ጊዜም ገንዘብም ይፈልጋል። ሰው እዚህ ላይ መስራት ፈልጋለሁ። እኔ ስራ ማስታወቂያ መስራት እችላለሁ እና አታለቅሽ የምናትልሽ እና ጥሩ ልብ አላቸው ብላችሁ የምታሳባቸው ኢንፍሉዌንሰሮች ሜንሽን አድርጉልኝ፣ በውስጥ አዋሩኝ። ሜቢ በገንዘብ ምናምን ማች ላላረጋችሁ ይችላል፣ ግን በኤነርጂ ምናምን ሜቢ ድምቀታችሁ ሊሆን ይችላለሁ። ጎበዝ ነኝ፣ የምር ነው። በጣም ልቤ ታጠራ ነው። ሼር አድርጉልኝ። እንደሰማችሁት ነው እንግዲህ ምክንያቷ ዞሮ እሷ ትርፋማ እንደሆነች ነው የሚሰማኝ።
ምክንያቱም እንግዲህ በምንም ይሁን በምንም እንግዲህ ልጅ አርግዛ ወልዳ የ1 ዓመት ልጅ አደርሳለች። ስለዚህ ትርፋማ እንደሆነች ነው የሚሰማኝ። ነገር ግን ብዙ ወጣቶች አሉ ቅድም እንደነገርኳችሁ ህልማቸውን የተነጠቁ በጣም በብዙ ውስጥ ያለፉና የእሷን ስሜት ሳይ የእሷን ስብራት ሳይ የእሷን ጉጉት ሳይ ብዙዎችን እኛ የቀጠፍናቸው እኛ ዋጋ ያስከፈልናቸው እግራቸውን ተቆርጠው በጦርነት ምክንያት ቤት ውስጥ ማንም የማያያቸው በጣም ብዙ ወጣቶች አሉ። እነኚህ ወጣቶችስ ምን ይሰማቸው ይሆን የሚለው ጥያቄ አለኝና እናንተም ያላችሁን ኮሜንት ላይ አሳርፉልኝ። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ አድርጋችሁ ሰብስክራይብ እንድታደርጉና ከኛ ጋር እንድትቀጥሉ በአክብሮት ነው የምንጋብዘው። ያላያችኋቸው ቪዲዮዎችም ደግሞ በቀጣይ እያያችሁ ቤቱን ደመቅ ሸብረቅ አድርጉት። በሚቀጥለው ፕሮግራማችን እስክንገናኝ ድረስ እንደተለመደው በያላችሁበት ሰላም፣ ፍቅር፣ ጤና እንመኝላችኋለሁ። ሰላም፣ መልካም ቆይታ።